አሽላልተሽ ነበረ አጉላሽ ቀብጠሽ መድፉ በርግቡ ይጥላል ብለሽ ይሄ ደረስ መለስ እንዳገር ነው ወይ አንዱ ላለመውረድ አንዱ ቶፕ ላይ አትልልኝ ድጋሚ ወደ አንደኝነታችን ተመልሰናል ይላል አረሂ መድፍ ምን ይሻለናል ጎበዛሬ ያርሰናል ምን ይሻለናል ለቋጣሪ አይመች ለተቃራኒ ቡድን እንደው ምን ይሻለናል ለጋርኝ ምን ይሻለናል አሁን እኔ ጥያቄ ያለኝ ማለት ነው ሁለተኛው ጎል ማለት ነው ሴት ፒስ ነው ኦንጎል ነው የሚባለው አሁን በምን ሆነሽ የምታበሽኩ ነው ሴት ፒስ ድጋሚ ያገባችሁ ነው የምትሉን ወይስ ድጋሚ ኦንጎል አናዘርባ ነው ኦንጎል ምን አባት አመጣል አንተበት ምን አባት ድጋሚ ወለ ቼልሲን ተዘጋጅ በለው ወገን ቼልሲን ተዘጋጅ በለው ያኛውንም ሄድለታለሁ የቪላው ጌታንም ሄድለታለሁ ግን ቼልሲንም ቪላንም ተከላካዮቻችን አዘጋጁ በሏቸው እኔ አይመቸኝም በቃ ከሌሎቹ ካላገቡልኝ አይመቸኝም የናፈቀኝም 8 ቁጥር የናፈቀኝ ካፒቴንን ተመልሶልኛል አባቴ በጎል ነው ተመለሰልኝ ዝም ብሎ አይደለም በጎል ተመለሰልኝ በቃ ኦዴጋርድ በመናቆ ጎሉን የተመለሰን አባቴ ካፒቴናችን ተመልሷል በዛ በኩል የኋላ ደጀናችን ማጋሌሽም ተመልሷል ሰላም ነው አባቴ ሰላም ነው በቃ ዘና ያለ ሳምንት ነው የምናሳልፈው ዘና ቀብረር ያለ ከብዙ ጊዜ በኋላ የወሩ ምርጥ ሴፍ የሚባለውን አንድ ሴፍ አግኝተናል ጎበዝ ወይኔ ቢገባ ኖሮ ኦንጎል ኤፍሲ ባካቲ ተገን ስትሬስ ኤፍሲ ይላል 3 ኤፍሲ እቺን አትርሷት የፈለጋችሁትን ስም አርጉልን ከ3 ኤፍሲ ጋር ማለት ስለማይቀርማ ምን አይነት እኮ ጠላቶች እንዳሉን ማለት አሁን እኔ ኦንጎሉ ማለት ያርሰናል ደጋፊዎች አላስደሰተህም ወይ ዲ ሴት ፒስ እንድንወድ አረጉ ኦንጎል እንድንወድ አረጉ እናገኘዋለና ገባር ያለ ምክንያት አይደለም እኮ ሁሌ ኦንጎል የምታገኘው ባባዬ ብራይተን ኦንጎል ታሪክ የለውም ያልሽን ሰውዬ ሰላም ነሽ እንዴት ነሽ ታሪክ እየሰበር ነው በኦንጎል ራሱ ማለት ካለፉት 4 የፕሪሚየር ሊግ ጨዋታዎች 3ቱን በኦንጎል ያሸነፍ ነው አንዱን በሴት ፒስ ያሸነፍ እንችላለን ማን ሴት ፒስ ኤፍሲ ኦንጎል ኤፍሲ 3 ፖይንት ኤፍሲ ግባ እናውጣው ራያን ናውጣና እናግረኝ 2-1 ላይ እንደዚህ አይነት ሴቭ ማን ገባ ራያ ማለት ራሱ እኮ በቃ አይደብረውም አንድ ሲሞከርብን አንድ የሚገባብን ነገር ብቻ ነው የሚያቃጥለኝ ገባለ እሱም ደግሞ እንዳረጋገጥኩት ከሆነ ሌሎቻችሁ መዝናናትን ትችሉ እኔ የሚያስጨንቀኝ ማንሲቲ አይደለም እኔ የሚያስጨንቀኝ ከማንሲቲ በላይ ማብራት ገባሱ ስለዛ ጂ ፓወር ሜሽን አድርጉልኝ አብረን መስራት አለብን we are the gunners come on ጄሱስ ትችላለህ ነው የምልህ በቃ ትችላለህ ምን አይነት ጨዋታ ነው መጫወት ያለብን ጄሱስና ማርቲኔሊ ሲኖር ልታስጨንቀን ከሞከርክ ትከፍልበታል ገባል ሎ ብሎክ ካረክ ደግሞ ጊዮከሬዝ ባያገባም 2 ተከላካይ ያቅፍልናል ትሮሳርድና ሳካ ጠቅ ያደርጋሉ ማለት ኦዲጋርድ ዛሬ ምርጥ ነበርሽ ባንቺ ጎል ነው ነገሮች ራሱ የተበረገዱት ከባችሁ አይደል ከዛ ኦንጎሉ ግዴታ ነው የሚቀጥለው ጨዋታ ቪላ ኦንጎል ጠብቂ አርሰናል 2 ብራይተን 1 አሸንፈናል ግን ለምንድነው የምታስጨንቁን አርቴታ ምንድነው ግን የምትሰራው እምላችሁ ዛሬ አርቴታ ጠፋ ምናምን ነገር አይደለም ሳካ ሰከንዳፍ የለም የሆነ ሰዓት ላይ ለምን አይቀይሩም ሳካ እንደዛ ፈዘዝ ደከም ስትል ማዱኬን ተፍተፋ ማስገባት በቃ ምንድነው አርቴታ ይሄም እየተጫወተ አይደለም ነገርየው እንዴት ነው እንዴ ኳሱን ስንይዘው ምን ያህል አደገኛ ቡድን እንደሆነ ግን ማየት ትችላላችሁ በእንደዚህ አይነት ባክፎር ራይስን ኢንካፔና ሳሊባን አጣምረ ከዛ ላይ ዊስኪል እሬር ነው በእንደዚህ አይነት ባክፎር እንዲህ አይነት ጨዋታ መጫወት የሚገርም ጨዋታ ነው የተጫወት ነው ግን ስቲል ማለት ነው ጎል ለምን ይቆጠርብናል እኔ እኮ ያኛው ቡድን እኮ ናፈቀኝ ኮስተር ያለው ቡድን ናፈቀኝ እኮ ማርቲን ኦዴጋርድ የሚገርም ጎል የሚገርም ጨዋታ የኔ ማን ኦፍ ዘ ማች ማርቲን ኦዴጋርድ ነው የሚገርም እንቅስቃሴ ነበር እኔ ዛሬ በጣም ተደስቼበታለሁ በማርቲን ኦዴጋርድ ዴክላን ራይስ ነው እኔ እንጃ እኔ ስለዚህ ሰውዬ ምንድነው የሚሻለው ራይት ባክ ኖ ፕሮብሌም ማን የሚገርም ፐርፎርማንስ ማንኛውም አሸንፈናል ወደ ቦታችን ተመልሰናል ኦን ቶፕ ኦፍ ዘ ቴብል ተጨነቅን የምትሉ ጭንቀቱ እንደው ደፈት ያደረገን ነበር የምትሉ እስቲ እጃችሁን አሳዩኝ እስቲ አውጡ እስቲ ተጨነቅን ተጠበብን የምትሉ ወይ እንኳን ደስ አላችሁ ለማንኛውም ጀማ 3 ነጥብ አግኝተናል ምድረ መቀኛ አሽቋላጭ በሙሉ ዝም ነው ማለት ያለበት በቃ ዝም ምንም በቃ ስለዚህ እንዳታወራ ቡድን እያሸነፈ ማለት ነው መተለስ ተከሰኝ እንዳትሞክር በቃ ጀማ ወይኔ
እኔ ተጨንቄ ማለቂ ነው። ዘንድሮ አርሰናል አዲስ ስትራቴጂ ይዞ መጥቷል መሰለኝ። ምን መሰላችሁ? ደጋፊው እየተዝናና ኳስ ማየት የለበትም እየተጨነቀ ነው መሄድ ያለበት የሚል አዲስ ንድፈ ሐሳብ አስበዋሉ መሰለኝ። እኔ ግራ ገብቶኛል። ጭንቀቱ ሊገለኝ ነው በጨዋታ ማልማል። ለማንኛውም ጀማው ዲክለር ራይስን ዛሬ አጨብጭቡለት ጀማው። ኧረ አድንቁት። ኧረ ይሄ ልጅ ኧረ ይሄ ልጅ ራሱ አይገልጹ እንዴ! ሁሉም ቦታ እንዴት ነው አንድ ተጫዋች የሚችለው? ሁሉም ቦታ መጫወት ይችላል ጀማው። ተከላካይ ወር ምንድን ነው የሚሻለው? ኧረ ትችላለህ። አንበሳ። ለማንኛውም ጀማው ዋናው 3 ነጥብ ነው። እመለሳለሁ። ኮፒ ሊንክ ሼር አድርጉና አድርሱልኝ። በሏቸው። ውሃ ሸለሱብን። ማሊያ ቀያይረን ግን የአርሰናል ደጋፊዎች ቪዲዮ ሲሰሩ ነጠላ መዘግዘጋችሁ እንዳረሱ የምሬን ነው። ወልብስ የሆነ ነገር ተደማምሮ እንኳን ከኛም ከተወሳስዶ 3 ነጥብ ይሰጡ አልኮ ተቸግሮ ነው ጨዋታዎችን እያሸነፈ ያለው። እሰይ እንዲህ ያስቋጠርኩ እስከ መጨረሻ ልብን ከፍ ዝቅ እያረኩ እስከ መጨረሻው በዳላ ያስኪጄ ነው ዋንጫውን መበላው ማለት ነው። ይሄ ነው የኔ ቲም። ጨዋታውን ተቆጣጥሮ መውጣት ራሱ አንድ ብቃት ነው። ኮንግራ ጀማው። እሺ ኦንጎል ኤፍሲ ተናግሬያለሁ እኮ ቅድም ቪዲዮ ስሰራ። ዛሬ ደግሞ ማን ያገባላቸው ይሆን ብያለሁ እኮ። እኔ እኮ እንደው ከማንም ቲም ጋር ይጮቱ አንድ ከብት ይመጣል። በቃ አንድ ከብት ራሱ ላይ ሊያገባ ማለት ነው። ጭራሽ ከኮርና እንደዚህ ብሎ ራሱ ላይ ያገባ። በሱ ጎል እንግዲህ አሸንፈው ወጥተዋል እንጂማ በአንድ በሚያምር ማርቲን ኦዴጋርድ ጎል ብቻ እስቲ ተመርኩዘው ያሸንፉ ይሆን ብለን እየጠበቅን ደገመላቸው። እንግዲህ ኦንጎል ምን ማድረግ ይቻላል። ብራይተን ደግሞ ሰከንድ ሃፍ ነው ጨዋታ መጫወት የጀመረው ከ2-0 2-1 አድርገው ከዛ በኋላ ያስጨንቋቸዋል። ምንም የለም እንግዲህ ይሄ ነው ይሄ አርሰናል ነው። እኛ አዌይ እየሄድን ከባባድ ጨዋታዎችን ስናሸንፍ ተጨንቆ ምናምን ትላላችሁ እናንተ በሜዳችሁ። ካሮሚ ቶማ የብራይተን ምርጥ ተጫዋቾች የሌሉበትን ብራይተን እንደዚህ ተሳቆ እያሸነፉ ከሲቲ በላይ አሁንም ግምት የሚሰጠው አርሰናል ነው። ይመቻችሁ። ለማንኛውም ሴሜኒዮ ማለት ነው። ሴሜኒዮ ብቸኛ ጎል ዛሬ እንደምታዩት አራላን ተሸንፈዋል በርንማውዝ እና አባቴ አትሰቃይ ብቻን እያገዝካቸው ሴሜኒዮ ነው ዛሬም ለበርንማውዝ ያስቆጠረውና እስቲ ቆይ ጎሉን አየውና የሚገርም ጎል ከሆነ እስካሁን አልተፖሰተም። ለማንኛውም ሴሜኒዮአችን ቶሎ ናልን። ግን ቆይ ቢቆይ ደስ ይለኛል። ሴሜኒዮ ገባችኋ? ከቦርንማውዝ ጋር አዌ ያላቸው አርሰናል ጨዋታ ከ1-2 ጨዋታ በኋላ ነው ምናምን ነገርና እሱን ተጫውቶ ፈጅቶልን ቢመጣ ደስ ይለኛል። ድሞይ ኦንጎላ ግን ኦሌ 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 አንቺ ማሸነፍ ምን ያደርግልሻል? በደንብ ተጨነቂ ሲቲ መጥቶልሻል። አይ ወያላ ድንቄም የዋንጫ ቲም 14 ቁጥሩ እውነትም በደሞዙ ነው የሚጮተው። አረ 71-21 ፖዚሽን አይታላ። አረ በስመ አብ ይሄ ነው ዋንጫ ቲም ግን ይሄ ነው ዋንጫ ቲም። እሺ አንድ የምትደግፉትን ነገር አስቡ። አታፍሩም? ዋናው 3 ነጥብ ነው ትላላችሁ። አረ ነጥብ 3 ነጥብ ይገባላል ወያላ። ቢስሚላህ እኔ በየሳምንቱ ማለት ነው የአርሰናል እንኳን እንዳለም ዋንጫ ፋይናል ነው በቃ እያየን ያለ ነው። ቢስሚላህ ቋጠርክም አልቋጠርክም ቀና ብለይ ማን አለ ከደረጃው ሰንጠረዥ በላይ ማን ያለው? አርሰናል ይላል። ገባህ ይገባ ወይ ስለ ጨዋታው ሌላ ቪዲዮ ሰራላችኋለሁ። ይመቻችሁ። እንኳን ደስ አላችሁ። ቆይ እስከ መቼ ጥገኛ ሁናችሁ? መቼ ነው ራሳችሁት ባገባችሁት ጎል የምታሸንፉት? ቆይ መቼ ነው? ዛሬም እንደዚሁ ስንተኛ 3ኛ ተከታታይ ጨዋታ መሰለኝ በእርግጠኝነት እነሱ ባገቡት ጎል ኦንጎል። ለምንድን ነው ከሌላ ክለብ ተጫዋች የምታስፈርሙት? ተቃጠል ያለው እኔ እኮ ለምን እንደሚያጓጉን ራሱ አላውቅም እኮ። የማንም ልቅምቅም የሰው ልክ አቅም ለእናንተ ነው። ይኸውላችሁ ሲያሰኘን ፔናልቲ፣ ሲያሰኘን ሴት ፒስ፣ ሲያሰኘን ኦጂ። በቃ አሁን ደግሞ ስታይላችን ነው ኦንጎል፣ ስታይላችን ነው። እንዲህ ነው የኛ ስታይል፣ እንዲህ ነው የኛ ስታይል። ከሙሉ ግን እንኳን ደስ አላችሁ። ሲቲዎች ምንድን ነው ለአንድ ሰዓት ላይ ብትወጡ ከሁለት ክለብ ውጭ ሌላው ክለቦች እንዳለ ለአርሰናል ፕሪሚየር ሊጉን ውሰድ እያሉት አንዳንድ ተጫዋች ጎል እያስቆጠረለት በራሱ ኦን ጎል እያስመዘገቡ አርሰናል እንዲመራ ያደርጉታል። አሁን ነው ለሲቲ መሪ ነው ብለን ቪዲዮ የሰራ ነው ማለት ነው። እኛ ተቃጠልን፣ የኛ ጮጋራ ተላጠ በዚህ ክለብ ማለት ነው። በየሳምንቱ ኧረ ተው አንዳንዴ እንኳን መሸነፍን ሊመዱ